ክቡር ጠቅላይ ሚኒስትር፣ ክቡራና ክቡራት፣ የዲጂታል ኢትዮጵያ 2030 የምናልማት ኢትዮጵያ ፈጠራዎቿ በሀገራዊ ማንነት ላይ የተመሰረቱ ወይም ሀገራዊ ማንነትን የሚያንጸባርቁ አካታችነት ደግሞ ይሁነኝ ተብሎ ከጉዳይ የሚወሰድበት ቴክኖሎጂ የሀገራችንን ፕራዮሪቲዎች ሰርቭ የሚያደርግባት ኢትዮጵያ እንደሆነች በግልጽ ተቀምጧል። የዲጂታል ኢትዮጵያ 2030 አራት ዋና ዋና ዓላማዎች አሉት። ከነዚህ መካከል ሶስተኛው ዓላማ በስራ ፈጠራ በተሸጋገሩ ስታርታፖችና አነስተኛና መካከለኛ ኢንተርፕራይዞች እንዲሁም ደግሞ በዘመኑ ቁልፍ ሴክተሮች የሚገለጽ አካታች የሆነ ዲጂታል እድገትን ማፋጠን እንደሆነ ተቀምጧል። የዲጂታል ኢትዮጵያ 2030 ስታርታፕን ለስራ ፈጠራ እንደ ኢንጂን፣ ለሴክተሮች ትራንስፎርሜሽን ደግሞ እንደ መሪ፣ ለውጭ ጉዳይ በተለይ ደግሞ ቴክኖሎጂ ቤዝድ ለሆኑ የፎሬን ዳይሬክት ኢንቨስትመንቶች እና ኤክስፖርቶች እንደ ዋና አንቀሳቃሽ ነው ብሎ አስቀምጧል። ከስታርታፕ በተጨማሪ ዋናው ቁልፍ ጉዳይ ተደርጎ የተቀመጠው የዲጂታል ስኪል ልማት ጉዳይ ነው። የዲጂታል ክህሎት ልማት ለምን ካልን የዲጂታል ትራንስፎርሜሽን የዲጂታል ክህሎት ይፈልጋል። እየተለወጠ ያለው የስራ ምህዳር አዲስ ክህሎት የግድ ይላል። ፈጠራና አካታችነትም እንደዚሁ ያለ ክህሎት የሚታሰብ ጉዳይ አይደለም። ምርትና አገልግሎቶችን የሚያመነጩ ጀማሪ ቢዝነሶች ወይም ስታርታፖች በምንፈልገው ደረጃ ፍሬ እንዲያፈሩ ክህሎት ወሳኝ የሆነ ስፍራ ይኖረዋል። ሀገራችን በዓለም አውድ ውስጥ ለሚኖራት ተወዳዳሪነት የክህሎት ልማት ጉዳይ ልክ እንደ ዘር ይታያል። ከዛ በተጨማሪ ሀገራችን ኮምፒቲቲቭ የሆነ የዲጂታል ሀብ የመሆን ህልሟን እንድታሳካ እንደዚሁ ከ70% በላይ የሆነውን የሀገራችንን ወጣት በክህሎት አስታጥቀን መጓዝ ስንችል የሚሳካ እንደሆነ በስትራቴጂው ላይ በግልጽ ተቀምጧል። ስትራቴጂው በህፃናትና ወጣቶች፣ በሴቶች እንዲሁም ደግሞ በስታርታፖች ላይ የሚደረግ ኢንቨስትመንት ወሳኝ የሆነ ፋክተር እንደሆነ ያስቀምጣል። ስትራቴጂው 5 ስትራቴጂክ ፒላሮች አሉት። የመጀመሪያው ስትራቴጂክ ፒላር ናሽናል ዲጂታል ስትራቴጂ ነው። በዚህ ውስጥ የተለዩ ቁልፍ እርምጃዎች ወይም ደግሞ ኢኒሼቲቮች አሉ። ሁለተኛው ስትራቴጂክ ፒላር ለነገ ወይም ለመጪው ዘመን የተዘጋጀ ሰራተኛ የሰው ኃይል ማፍራት ነው። ሶስተኛው ስትራቴጂክ ፒላር በመደመር መንግስት በግልጽ እንደተቀመጠው ስርዓታዊ ፍጥነት ማምጣት እንዲቻል የሚያግዘው የዲጂታል ሰርቪስ ትራንስፎርሜሽን ጉዳይ ነው። ይሄን ሁሉ በግብአት ወይም በሰው ኃይል ልማት ፊድ የሚያደርገው የትምህርት ስርዓት ለውጥም እንደዚሁ ቁልፍ የሆነ ስትራቴጂክ ፒላር ተደርጎ ተቀምጧል። የመጨረሻው ስትራቴጂክ ፒላር ከክህሎት ልማት አንጻር በእያንዳንዱ ሴክተር ያለ
የሰው ኃይል ፕሮፌሽናል የመገንባትና የማልማት ጉዳይ ነው። በእነዚህ ስትራቴጂክ ፒላሮች ውስጥ የተዘረዘሩ ቁልፍ የሆኑ እርምጃዎች ተተግብረው በ2030 የሚከተሉት ታርጌቶችን እንጠብቃለን። የመጀመሪያው 70% የሚሆነውን የሀገራችንን ዜጋ ዲጂታሊ ሊትሬት ማድረግ፣ 80 እና ከዛ በላይ የሚሆነውን ሲቪል ሰርቪስ ዲጂታሊ ሬዲ እንዲሆን ማድረግ፣ ልክ እንደ ኢትዮ ኮደርስ ባሉ ኢኒሼቲቮች የተገነባ 10 ሚሊዮን ግራጁዌቶችን ማፍራት፣ እንዲሁም ደግሞ በማስተርስ እና በፒኤችዲ ደረጃ የሚወሰድ የዲጂታል አድቫንስድ ፕሮፌሽናልስ ስልጠና እስከ 100,000 እና ከዚያ በላይ ዜጎችን ማፍራት ይጠበቃል። ከቢዝነስ ፈጠራ አንጻር ከመውደቅ ምጣኔ ያለፉ ወይም የተሸጋገሩ 5,000 ስታርታፖች ወይም አነስተኛና መካከለኛ ኢንተርፕራይዞች በአይሲቲ በቢፒኦ እና በቴክ ኢነብልድ ሰርቪስ ከ1 ሚሊዮን በላይ ዜጎች ስራ ይፈጠርላቸዋል። ከዲጂታል ኢኮኖሚ ልማት የምናገኘው ገቢ ከ3 ቢሊዮን ዶላር በላይ እንደሚደርስ ይጠበቃል። ከዚህ የዲጂታል ኢኮኖሚ የምናገኘው አጠቃላይ ገቢ ከሀገር ውስጥ ገቢ ጋር ሲነጻጸር ከ12% በላይ እንደሚሆን ይጠበቃል። የዲጂታል ኢትዮጵያ 2025 መተግበሩ መሬትን እንደማለስለስ ተደርጎ ይወሰዳል። የተወሰኑ ዘሮችም ተዘርተዋል፣ መብቀል የጀመሩ አሉ። የዲጂታል ኢትዮጵያ 2030 ቀሪ ዘሮችን ዘርቶ አብቅሎ ኮትኩቶ አርሞ ከዛ የሚገኘውን ፍሬ ሃርቨስት የማድረግ ጉዳይ እንደሆነ እገነዘባለሁ። እጅግ በጣም አድርጌ አመሰግናለሁ።